ቻይና ውስጥ አንድ አባባል አላቸው። በቀልን የምታስቡ ከሆነ 2 መቃብሮችን ቆፍሩ ይላሉ። አንደኛው መቃብር እናንተ ነው ማለት ነው። በህይወት ምን አይነት ሰው እንደሚያጋጥማችሁ አታውቁም። ከማጋርም የህይወታችሁን ቀሪ ዘመን እንደምታሳልፉ እርግጠኛ አይደላችሁም። ስለዚህ በህይወት የሚያጋጥሟችሁን ማንኛውንም ሰዎች በመልካምነትና በቅንነት ብታስተናግዱ ጥሩ ነው። የማን እጅ ላይ ልትወድቁ እንደምትችሉ አታውቁም። ልጆቻችሁም ላይ ቢሆን። ትንሽ በታሪክ ወደ ኋላ ልውሰዳችሁ። ልጅ እያለሁ ዲትሮይት ደንቢ ሃይ ስኩል ውስጥ እማር ነበረ። እዛ ትምህርት ቤት ውስጥ የሚያስተምረኝ አንድ የባዮሎጂ አስተማሪ አለኝ። ጥሩና በጣም ስርዓት ያለው ሰው ነው። ታዲያ እኔንም ሁሉንም እዛ ክፍል ውስጥ ያሉትን ልጆች አንድ ስራ ያዘናል። ሊፍ ኮሌክሽን የሚባል ነው። ስለ ቅጠሎች ብዙ ተምረናል። ያንንም ፓርት አልፌዋለሁ። ሁሉንም ነገር አጠናቅቄያለሁ። በባዮሎጂ ግን ኤፍ እንዳታገኙ ከፈለጋችሁ እነዚያ ያጠናቸዋቸውን ቅጠሎች እያንዳንዱን ፈልጋቸው አምጧል። የተለያዩ አይነት ቅጠሎችን የተማርነው እንግዲህ እነዛን ሁሉ ቅጠሎች ልንፈልግ ነው ማለት ነው። የቅጠሉን ፈተና የትኛው ምን አይነት ቅጠል እንደሆነ በደንብ አድርጌ ለይቼ አውቃለሁ። ነገር ግን እነዚህ የተማርኳቸውን ቅጠሎች እንዳየኋቸው ማረጋገጥ ነው የፈለገው። እሱንም ደግሞ በአሳይመንት መልክ አስገቡ አለ። ለእኔ ትርጉም የሰጠኝ ነገር ስላልነበረ እሱ ጋር ሄጄ ዲፕሎማቲክ ባልሆነ መንገድ ይህንን ላደርግልህ አልችልም አልኩት። ለምን ብሎ ሲጠይቀኝም ደግሞ ምንም አይጠቅምንም አልኩት። አሁን በጊዜው እኔ ራሱ እንደ ግለሰብ በጣም ከባድ የሚባለውን ጊዜ እያሳለፍኩ ነበረ። እናቴ ለመፋታት እየሞከረች ነው። ቤታችን ሰላም አይደለም። እየወጣው እየሰራው ነው፣ እየሰራውም ደግሞ እየተማርኩ ነው። ግልብጥብጥ ብሎብኛል። ታዲያ በዚህ ሁሉ ነገር ውስጥ እየዞርኩ ቅጠል ስለቅም አልገኝም ብዬ ነው ያሰብኩት። እኔ ደግሞ ከድሮም እንደዛ አይነት ሰው ነበርኩ። በቃ ለእኔ ትርጉም ያልሰጠኝ ነገር፣ ጠቃሚ አይደለም ብዬ ያላሰብኩትን ነገር ሰው ስላደረገው ብቻ ማድረግ አልፈልግም። ዝም ብሎ መከተል የሚባል ነገር የለም። ስለዚህ ብዙ ጊዜ ትርጉም የለውም ብዬ ያላሰብኳቸውን ነገሮችና ማድረግ ያልፈለግኳቸውን ነገሮች ለነዛ ምክንያቶች ብዬ አላደርጋቸውም። ባለማድረግም የተነሳ የሚመጡብኝንም መዘዞች በደንብ አድርጌ ይቀበላለሁ። በዛ የተነሳ ነው እንግዲህ እኔ የማልፈልገውን ነገር ወይንም ትርጉም አልሰጠኝም ብዬ ያላሰብኩትን ነገር ላለማድረግ የወሰንኩት። ለባዮሎጂ አስተማሪም ስነግረው ቀጥታ ወደ አለቃው ቢሮ ነው የወሰደኝ። የትምህርት ቤታችን ዳይሬክተር ይፈልግሃል ተባልኩ። የትምህርት ቤታችን ዳይሬክተር ደግሞ በቀላሉ የሚገኝ ሰው አይደለም። ቢያንስ እሱን ለማግኘት ያስጠብቃቸዋል። ቢሮ ይፈልግሃል የተባልኩት ሰኞ ነው። ከሰኞ እስከ ሐሙስ ድረስ እዛው ሪሴፕሽኒስቷ ጋር ቁጭ ብያለሁ። አንዴም አልጠሩኝም። ሐሙስ ዕለት ነው ወደ ቢሮ የገባሁት። ያ ማለትም ደግሞ 3 ቀን ሙሉ መጠበቂያ ክፍል ውስጥ ቁጭ ብያለሁ ማለት ነው። እዚህ መጠበቂያ ክፍል ውስጥም አንድ ነገር አለ። ምናልባትም ሰዎች ቢቀመጡና እዚህ ማንበብ ቢፈልጉ እንኳን ሊያነቧቸው የሚችሉ መጽሐፎች ተብሎ ብዙ መጽሐፎች ተቀምጠዋሉ። ባናነባቸው እንኳን በመቀመጣቸው ብቻ አይናችን የሚያየው ነገር ይኖራል። እዛ መጠባበቂያ ክፍል ውስጥ ከተቀመጡት መጽሐፎችም አንዱ ሄንሪ ዴቪድ ቶሮ የጻፈው መጽሐፍ ነበረ። ዋልድን ፖንድ የተሰኘ መጽሐፍ ነው። መጽሐፉ ብዙ ፊሎሶፊካል የሚባል መጽሐፍ አይደለም። ስለ ተፈጥሮ ነው የሚያወራው። ተፈጥሮን ማድነቅ፣ ተፈጥሮን ማክበር፣ እነዚህ አይነት ነገሮች የተጻፉበት መጽሐፍ ነው። በመጽሐፉ ማገባደጃ ላይ ግን ሄንሪ ዴቪድ ቶሮ የጻፈው የራሱ ኤሴይ ነበረ። አጭር ነች፣ ግን ደግሞ መልእክቷ ሞኝ የሚመስሏችሁን ነገሮች ከማድረግ ተቆጠቡ የሚል መልእክት አላት። በቃ አንድ ሰው ይህንን ነገር ስላደረገ ማድረግ የለባችሁም ነው የሚለው። ውስጣችሁ ይህንን ነገር ማድረግ የለባችሁም ብሎ ከነገራችሁና ይሄ ነገር ለማድረግ ምንም አይነት ፍላጎት ከሌላችሁ ማድረግ የለባችሁም፣ አለቀ። ሌላ ሰው ስለሆነ እናንተም እነሱም መሆን የለባችሁም፣ እንደነሱም መታየት የለባችሁም። ካልፈለጋችሁ አልፈለጋችሁም ነው የሚለው ሄንሪ ዴቪድ ቶሮ። ታዲያ ይህንን ሳነብ የነበርኩት እኔ አንበሳው ወደ ዳይሬክተሩ ቢሮ በተጠራው ጊዜ ሙሉ ለሙሉ ፈላስፋ ሆኜላችኋለሁ። በቃ ሄንሪ ያለውን ምክር ሰምቼ ነው የገባሁት። ትክክል ነኝ፣ ምንም አያመጡም ነው። በጊዜው ፍቅረኛ ራሱ ነበረኝ እና እሷም ፍቅረኛ እኔ ቅጠሎቹን ልልቀምና ላምጣልህ፣ አንተ ብቻ ወስደህ ለአስተማሪው ስጥ ብላኝ ነበረ። ነገር ግን እኔ አሜሪካን ፊሎሶፈር እያደረገኝ ነበር አላልኳችሁም? እንደ ፈላስፋ ላስብ አልኩና አይ ይሄ ነገር እኮ ስለ አሳይመንት አይደለም፣ ዋናው ፕሪንሲፕል ነው ወይም መርህ ነው አልኳት። አሁን እንደዚህ አይነት አፕሮች ትራንሰንደንታሊዝም ይባላል። የዛኔ ይሄንን ስም እንኳን አላቅም፣ ነገር ግን ተግባሮቼ እንዳለ በዚህ ስርዓት ውስጥ ናቸው። የቶሮውን መጽሐፍ ሳነብ ነበር አላልኳችሁም? እናንተ በምታስቡትና ኢማጂን ባደረጋችሁት ህይወት ውስጥ በኮንፊደንስ በመተማመን የምትቀጥሉ ከሆነ ስኬትን ባልጠበቃችሁበትና በድንገተኛ መንገድ ታገኛላችሁ የሚል ጽሑፍም አስቀምጦ ነበር። እኔ ለራሴ ትርጉም ይሰጡኛል ብዬ ያሰብኳቸውን ውሳኔዎች እንድወስን የበለጠ ግፍ ይሆንልኝ ማለት ነው። ስለዚህ የቶሮውን ጽሑፎች እየነበብኩ በቀጠልኩ ቁጥር ውስጤን ማመንና ውስጤ በሚለኝ ነገር መሄድ ጀመርኩ። ውስጤ ያለው ሙዚቃ እንዲጫወት ፈቀድኩ ማለት ነው። የዛኔ ነው እንግዲህ የህይወቴን ለውጦች እየተመለከትኩ የመጣሁት። የትምህርት ቤቱ ዳይሬክተር ምን አለ
ካላችሁኝ እንግዲህ ያንን ክፍል አስደገመኝ። ምንም እንኳን ያንን ክፍል ደግሜ ብማርም ምንም ችግር አልነበረውም። በህይወቴ ውስጥ ለእኔ ትልቁን የሚባለውን ትምህርት ወስጄ ነው የመጣሁት። ያ ማለትም ደግሞ ልባችሁን ራሳችሁን ማዳመጥ። ለእናንተ ካልመሰላችሁ አልመሰላችሁም ነው። ሰው ስላደረገው ማድረግም የለባችሁም። አሁን ስፒሪቹዋል ሶሉሽን ስል ብዙ ጊዜ ሰዎች ግራ ይገባሉ። ሰዎች ላይ እንደምጠቁሙት ሁሉ ራሳችሁ ላይ ምስጥ ይጠቁሙ ብላችሁ እጃችሁን አዙራችሁ ልባችሁ ላይ ነው የምታደርጉት። አንዳንድ ጊዜ እኔ ስትሉ ራሱ ጣታችሁን ወደ ልባችሁ እየጠቆማችሁ ሊሆን ይችላል። ታዲያ አንድም ሰው ራሳችሁ ላይ ጠቆሙ ሲባሉ ጭንቅላቱን የጠቆመ ሰው የለም። ለምን ካላችሁ እኛ ማንነታችን ልባችን ውስጥ ነው። ለዚህ ነው ሼክስፒር ወደ ልባችሁ ሂዱና አንኳኳት፣ የልባችሁን በር አንኳኩና ምን እንደምታውቅ ጠይቋት ያለው። ስለዚህ እኔ ስፒሪቹዋል ሶሉሽን ቱ ኤቭሪ ፕሮብለም ብዬ ሳወራ ወይንም ደግሞ ለእያንዳንዱ ችግራችሁ መንፈሳዊ የሆነ መፍትሄ ያለ ስል ብዙ ጊዜ ያ መፍትሄ የሚገኘው ልባችሁን በማዳመጥ ውስጥ እንደሆነ ልብ በሉ። የዚህ ሌክቸር ርዕስ ምንድን ነው ካላችሁ አሁን ያልኳችሁ ስፒሪቹዋል ሶሉሽን ቱ ኤቭሪ ፕሮብለም ነው። እዚህ ርዕስ ውስጥ 3 ቃላቶች ላይ ልብ እንድትሉ ፈልጋለሁ። አንደኛው ስፒሪቹዋል፣ ሁለተኛው ሶሉሽን፣ ሶስተኛው ፕሮብለም። ስፒሪቹዋል ማለት መንፈሳዊ፣ ሶሉሽን ማለት መፍትሄ፣ ፕሮብለም ማለት ደግሞ ችግር። ከፕሮብለም ልጀምር እስቲ። ችግር ከተባለው ከጥቂት ዓመታቶች በፊት አንድ ጽሑፍ አንብቤ ነበር። እዛ ላይም እንዲህ ተጽፏል፣ ምንም አይነት ችግር የላችሁም፣ ችግር ያለባችሁ ግን ይመስላችኋል ይላል። አሁን ይህ ማለት ያለባችሁ የጤና ችግር አይደለም፣ ያለባችሁ የጤና ችግር አይደለም እያልኩ አይደለም። እነዚህ ሁሉ ነገሮች በዚህ ዓለም ላይ የሚያጋጥሟችሁ ነገሮች ናቸው። ነገር ግን እነዚህን አሁን የጠቀስኳቸውን እንኳን ችግሮች ብታስቧቸው የት ናቸውም ብትሉ አይምሯችሁ ውስጥ እኮ ነው ያሉት። አይምሯችሁ ውስጥም የተቀመጡት አንድን ነገር ሬፕሬዘንት አድርገው ነው ወይንም ደግሞ ያንን ነገር ወክለው ነው። ያም ነገር ኤነርጂ ይባላል። ታዋቂው ሳይንቲስት አልበርት አይንስታይን አንድ የተናገረው ነገር ነበረ። የሆነ ነገር ሳይንቀሳቀስ ምንም አይፈጠርም ይላል። ይህ ማለት ሶሊድ የሚመስሉ ወይንም የማይንቀሳቀሱ የሚመስሉ ነገሮች እንኳን እየተንቀሳቀሱ ነው ማለት ነው። ለምሳሌ የእጅ ሰዓቴን ብመለከተው አይንቀሳቀስም፣ ግዑዝ የሆነ ነገር ነው ልል እችላለሁ። ወንበር፣ ጠረጴዛ፣ እነዚህን ነገሮች ሊንቀሳቀሱ አይችሉም ብለን ልናስባቸው እንችላለን። ነገር ግን በደንብ አጉልቶ በሚያሳየን በማይክሮስኮፕ ውስጥ ብንመለከተው እነዚህ የማይንቀሳቀሱ ናቸው ብለን ያሰብናቸው ነገሮች እንዳለ ውስጣቸውን ስትመለከቱ እየደነሱ ነው። እያንዳንዱ ዕቃ፣ እያንዳንዱ ነገር እንዳለ ሞለኪውል አለው። በሞለኪውል ውስጥ ደግሞ አተሞች አሉ። በአተሞች ውስጥ ደግሞ ኤሌክትሮን፣ ኒውትሮን እና ፕሮቶኖች አሉ። ብቻ የማይንቀሳቀስ ነገር የለም። አሁን ይህንን ሌክቸር በቲቪ እየተመለከታችሁት ከሆነ በቲቪ ውስጥ ኤነርጂን እያስተላለፍኩላችሁ ነው ማለት ነው። ሁሉም ነገር ኤነርጂ ነው። ከኤነርጂ ውጪ ምንም ነገር የለም። እኔ ሳወራ እኔን ካያችሁ ቪዥዋል ኤነርጂ አለ። እኔ ሳወራ የምትሰሙ ከሆነ ደግሞ ኦዲዮ ኤነርጂ ይኖራል። እኔ ኦዲዮን የምልከው ሰው አለው፣ እናንተ ደግሞ ተቀባዩ ናችሁ። ስለዚህ በመካከል የሆነ ነገርማ መኖር አለበት። በስሜት ሕዋሶቻችን በኩል ነው እንግዲህ እነዚህን ኤነርጂዎች የምንቀበለውም የምናስተላልፈውም። ስለዚህ አሁን ጆሮአችንን ቆርጠን በጆሮአችን በኩል የሚመጡትን ኤነርጂዎች የሆኑ ሳይንቲስቶች ቁጭ ብሎ ይፈላሰፉና ይመራመሩልን፣ ምን እንደሆነ ይንገሩን ብለን የምንጠይቃቸው ኤነርጂ ነው የሚሉን። ከፍና ዝቅ የሚላለ፣ አንዳንዱ ፈጣን ነው፣ አንዳንዱ ቀስ ይላል ነው የሚሉን። ታዲያ በምትመለከቱት ነገር ውስጥ ችግር አለ ወይ ብላችሁ ብትጠይቋቸውም አረ ምንም ችግር የለውም፣ እነዚህ እኮ ዌቮች ናቸው፣ ልክ እንደ መውገድ ነው፣ ሌላ ነገር የለውም ይሏቸዋል። በህይወታችንም ችግር ብለን ያሰብናቸውን ነገሮች ልክ እንደዚህ እንድትመለከቱልኝ እንፈልጋለሁ። ኤነርጂ ብቻ የነበረው ነገር ወደ ህይወታችን ተገልብጦ ፕሮብለም ሲሆን ወይንም ደግሞ ችግር ብለን የምንጠራው ነገር ሲሆን መንስኤው አይምሯችን ውስጥ ገብቶ ሌላ ፕሮሰሲንግ ውስጥ አልፏል ማለት ነው። ያ ማለትም ደግሞ ያንን ኤነርጂ ወደ ችግር እየለወጥን ያለ ነው እኛው ራሳችን በሀሳባችን ነው። ታዲያ በዚህ ፕሮሰስ ውስጥ ምን ያጋጥመናል ካላችሁ እነዚህ ነገሮች እየባሱ ይመጣሉ ብለን ማሰብ እንጀምራለን። እነዛም ነገሮች ደግሞ ልክ እንደጠበቅናቸው እየተባባሱልን ይመጣሉ። ብዙ ጊዜ እንደዚህ አይነት ትምህርቶችን ሳስተምር ወደ ኤንሸንት ወይንም ጥንታዊ ወደ ሆኑ ጽሑፎች እመራቸዋለሁ። ቶራህን ለማንበብ ብትሞክሩ አሊያም ደግሞ መጽሐፍ ቅዱስን ገልጻችሁ የመጀመሪያውን ቃል ለማንበብ ብትሞክሩ በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ይላል። የምንም ሃይማኖት ተከታይ ባትሆኑም እንኳን እቺ ነገር ቢያንስ ሰምታችኋታል ብዬ ስላሰብኩ ነው። እዛው ምዕራፍ ላይ ደግሞ የመጨረሻው ላይ ምን ይላል? እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ ይላል። መልካም ነበረ የሚለው ላይ አስምሩልኝ። ሁሉንም ነገር የፈጠረው ፈጣሪ ከሆነ ፈጣሪም የፈጠረው ነገር ሁሉ መልካም ከሆነ በህይወታችን መጥፎ ብለን ላሰብናቸው ነገሮች እንዳለ መፍትሄ የሚሰጠን ማን ነው? ወይንም ደግሞ መልሱ ምንድነው እንላለን። በዕለት ተዕለት ህይወታችን ውስጥ አብረውን ያሉ ችግሮቻችንን እንዴት ብለን ልናስረዳ እንችላለን? መልሱን ምን ይመልስላቸዋለሁ? መጥፎ ብለን የምናስባቸውን ነገሮች ያመጣ ነው ኢጎ የሚባል ነገር ከፈጠርን በኋላ ነው።
ኢጎ በራሱ ምንድነው ካላችሁ ከሐሳብ የዘለለ ነገር አይደለም። እኔ ብላችሁ ራሳችሁን እንደ ግለሰብ ትቆጥሩና ከዚህ ነገር የተነጠልኩ ነኝ ብላችሁ ታስባላችሁ። ማለትም ደግሞ ከፈጣሪያችሁ እንደተነጠላችሁ አድርጋችሁ ታምናላችሁ። ስለዚህ ኢጎ ማለት ሴፐሬሽን ፍሮም ጋድ የሚል ሐሳብ ነው ብላችሁ አስቡት። ከፈጣሪ የመነጠል አመለካከት። ያ ማለትም ከፈጣሪ ጋር ተነጠልኩ ብላችሁ የምታስቡ ከሆነና ከሱ ጋር አንድ አይደለሁም ብላችሁ የምታስቡ ከሆነ እናንተ ራሳችሁን የምትመዝኑበት የምትመለከቱበት መንገድ ይለያል። አንድ ሰው ሀብታም ስለሆነ ራሱን በዛ ገንዘብ ልክ መመልከት ይጀምራል። አንድ ሰው በሚሰራው ነገር ራሱን መመዘን ይጀምራል። አንድ ሰው ባለው ነገር ራሱን ማየት ይጀምራል። አካባቢው ላይ፣ በመንደር ውስጥ፣ በማህበሩ በተሰጠው ስም ያለውን ዝና፣ ያለውን አክብሮት፣ እነዚህ ሁሉ ነገር ማንነቱ እየሆነ ይሄዳሉ። ይህ ማለት አንድ ሰው ራሱን ከሌላ ሰው እየነጠለ መመልከት ይጀምራል። እኔ ከሁሉም ሰው ጋር የተነጠልኩ ነኝ፣ እኔ ከፈጣሪም የተነጠልኩ ነኝ የሚል አመለካከት ይሄ ነው ማለት ነው። ታዲያ አሁን ቅድም ችግር አይምሯችሁ ውስጥ ያለ ነገር ነው ብያችኋለሁ። ያ ማለትም ችግር የሚባል ነገር በህይወታችሁ ውስጥ የለም። ችግር የሚባል ነገር በህይወታችሁ ውስጥ ቢኖር እንኳን እኔ ከፈጣሪ የተነጠልኩ ነኝ የሚለው እምነታችሁ ነው ችግራችሁ። ለዚህ ነው እያንዳንዱ ችግር ኢሉዥን ነው ወይንም ደግሞ ቅዠት ነው፣ እውነታ የሆነ ነገር አይደለም እምላችሁ። በአጠቃላይም ስህተት ናቸው ማለት ነው። ስለዚህ አሁን እነዚህን አይምሯችን ውስጥ የፈጠርናቸውን ነገሮች እንዴት ነው ልናስተካክል የምንችለው? የምን ሃይማኖት ተከታይ እንደሆናችሁ አላውቅም። ምንም ሃይማኖትም ላትከተሉም ትችላላችሁ፣ በምንም ላታምኑም ትችላላችሁ። ቢያንስ ግን እያንዳንዱ የእምነት መጽሐፍ ላይ የሰው ልጅ ያሰበውን ነገር እንደሚሆን ተጽፏል። ስለዚህ ይህ ማለት የምታስቡት እያንዳንዱ ነገር ቢያንስ ህይወታችሁ እንደሆነ ስለምታውቁ መጠንቀቅ መጀመር ይኖርባችኋል ማለት ነው። ዛሬ አንዱ አፍንጫችሁ ስለተደፈነ ብቻ ከዚህ በኋላማ በቃ ጉንፋን ሊይዘኝ ነው። ጉንፋን ሲይዘኝ ደግሞ እኔ ሁሌም ቢሆን ራሴን ያመኛል። ራሴን ካመመኝ ደግሞ መስራት አልችልም። ይህ ማለት አንድ ቀን ከስራ መቅረት አለብኝ ማለት ነው። እንደዛ ከሆነ ደግሞ አለቃዬ በእኔ ይናደዳል ብላችሁ ታስባላችሁ። ያላችሁትም ነገር ደግሞ ይፈጸምባችኋል። ምክንያቱም ሰውነታችሁ አስተሳሰባችሁን እየታዘዘ ነው የሚሄደው። በምሳሌዎች በጣም አምናለሁ። ስለዚህ አሁን ይህንን አንድ ምሳሌ ልስጣችሁና ልለፍ። ፈጣሪን ወይንም ደግሞ የህይወታችሁን ሶርስ የህይወታችሁን ምንጭ ልክ እንደ ኦሽን ወይንም እንደ ውቅያኖስ አድርጋችሁ አስቡት። እኔ ራሴን ምስለው እንደ ብርጭቆ ነው። ታዲያ እኔ ብርጭቆ ከሆንኩ ፈጣሪ ደግሞ ውቅያኖሱ ከሆነ ይህንን ብርጭቆ ሁልጊዜም ውቅያኖስ ውስጥ በከተትኩት ቁጥር ሙሉ እየሆነ ይመጣል። ያ ማለትም ደግሞ መትረፍረፍ ይኖራል ማለት ነው። ምናልባትም እንደ ውቅያኖሱ ጠንካራ ላይሆንና ብዙ ላይሆን ይችላል። ነገር ግን ምንም ቢሆን አሁንም ምንጬን ይዣለሁ፣ አልተላቀኩ። ታዲያ አሁን ይሄንን በውሃው የተሞላውን ብርጭቆ አምጥቼ የሆነ ደረቅ ቦታ ላይ ባፈሰው የፈሰሰውንም ውሃ ሄጄ የህይወቴን ችግሮች እንዳለ ለውጥልኝ፣ እንዳለ አሻሽልልኝ፣ ሁሉንም ነገሬን አስተካክለው ብለው ያ ውሃ አቅም ያጣል። ምክንያቱም ራሴን ከሶርሱ ወይንም ደግሞ ከምንጩ ስለለየው ማለት ነው። ያ መሬት ላይ የፈሰሰው ግን ተመልሶ ወደ ምንጩ መመለሱ አይቀርም። እንዴት ካላችሁ ውሃው ወደ ጋዝነት ይለወጣል። ጋዙ ደግሞ ተመልሶ ወደ በረዶ፣ በረዶ ደግሞ ተመልሶ ወደ ምን? ወደ ውሃ። እዚች ምድር ላይ ያለው ሁሉም ነገር በዚህ መልክ ነው የሚሰራው። ሁሉም ወደ ምንጩ ወደ ሶርሱ ወይንም ወደ ፈጠረው ጋር ይመለሳል። ያ መሬት ላይ ጠብ ያረኩትም ውሃ ተመልሶ በዝናብ መልክ ወደ ውቅያኖሱ መመለሱ አይቀርም። ታዲያ መሬት ላይ የተንጠባጠበው ውሃ ኢጎን ያመላክታል። ከፈጣሪ ተነጥያለሁ፣ ከሁሉም ሰው ተነጥያለሁ ብላችሁ የምታስቡበት አይምሯችሁ ወይንም ደግሞ የምታስቡበት አመለካከታችሁ ያቺ ጠብታ ነች። ትልቅ ኃይል እንዳላችሁ ሳታውቁ ኃይለ ቢስ ሆናችሁ የምትቀመጡበት ቦታ ይሆናል። ወደ ምንጫችሁም ካልተመለሳችሁ ኃይል ማለት ምን ማለት እንደሆነ አታውቁም። አሁን ይህንን ሌክቸር ከመጀመሪያ በፊት ቅጠል ሊያስለቅመኝ የሞከረውን አስተማሪ ነግሬያቸዋለሁ። ያ የባዮሎጂ አስተማሪ ያንን ክፍል ካስደገመኝ ከ15 ዓመታት በኋላ ዶክተር ዌይን ዳየር ተባልኩ። የዶክተሬት ዲግሪ ያገኘው ዲትሮይት ውስጥ በሚገኝ ዩኒቨርሲቲ ውስጥም ሌክቸረር አረጉኝ። የራሴ የሆነ የመኪና ማቆሚያ ቦታም ሰጡኝ። ከስራ ውስጥ ምርጡ ጥቅም እሱ ነው፣ የፓርኪንግ ቦታ ማግኘት። ታዲያ አሁን ትምህርቱ ስለ ቻይልድ ሳይኮሎጂ ነው። በትምህርት ቤት ውስጥ ወይንም በማንኛውም ተቋም ውስጥ አስተዳደር መሆን የሚፈልጉ ሰዎች መማር ያለባቸውን ኮርስ ነው የምሰጠው። ታዲያ ከተማሪዎች ውስጥ ማለትም ከ30ው ዝርዝር ውስጥ አንዱን ስመለከተው የድሮ የባዮሎጂ አስተማሪ ነው። እሱ አስተዳደር መሆን ይፈልግ ነበርና አስተዳደር ለመሆን ይህንን ኮርስ ግዴታ መውሰድ አለበት ተብሏል። ይኸው እኔ እጅ ላይ ጣለው። እሱ በህይወት ውስጥ አድቫንስ ለማድረግ ከፍ ወዳለ ደረጃ ለመሄድ እኔን ማለፍ አለብኝ። የኔን ተቀባይነት ማግኘት አለበት። እኔ ካላሳለፍኩት መቼም ሊሆን አይችልም። ይኸው የዛኔ እሱ እጅ ላይ ወድቄ ነበር፣ አሁን እጄ ላይ ወደቀ ማለት ነው። ያላስቆጠርኩት የቅጠል አይነት የለም። ቅጠል ለቀማውን በደንብ አሰራቸዋለሁ ብላችሁ በጣም ደስ ይለኝ ነበር።
ምንም አልተበቀልኩትም፣ ለበቀልም አላሰብኩም። እኔ ተማሪው እንደነበርኩ እንኳን የሚያስታውሰኝ አይመስለኝም። ልጅ እያለሁ እንኳን ክፍል እንዳስደገመኝም አላስታወስኩትም። ምንም ያደረግኩት ነገር የለም። ሁሌም ልታስታውሱና ለራሳችሁ ልትሉት የሚገባው ነገር አለ። ጥላቻ ባለበት ቦታ ሁሉ ፍቅር አድርገኝ በሉ። መጎዳት ባለበት ቦታ ሁሉ ይቅር ባይ አድርገኝ በሉ። ይቅር ባይ ማለት እስከ መጀመሪያው ምን ማለት ነው? እናንተ የማትወዱትን ነገር ላደረገባችሁ ሰው ፍቅር መስጠት እኮ ማለት ነው። አሁንም ድረስ የማይወዷችሁን ሰዎች ስታዩዋቸው ስለ እነሱ ስታስቡ በፍቅር የተሞላ ስሜትና ጥሩና መልካም ስሜት የሞላ ይሁን። ያንን አስተማሪዬን መበቀልና ወደ አውስትራሊያ ቅጠል ቁረጥ ብዬ መላክ እችል ነበረ። ግን ለምን? እኔና እሱ እኮ አልተነጠልንም፣ አንድ ነን አይደል እንዴ? ሁላችንም ከፈጣሪያችን ጋር ከሶርስ ጋር ወይንም ደግሞ ከምንጫችን ጋር ኮኔክትድ ነን፣ የተያያዝንን። እኔ እሱን ይቅር ካላልኩት እኔም ይቅር አልባልም። እኔ እሱን ከጨቆንኩት እኔም ራሴን እየጨቆንኩ ነው ማለት ነው። ስለዚህ መልቀቅ። ፍቅር ለመሆን ምክንያት አትፈልጉ። ፍቅር ሰበብን አይጠይቅም። ያለምንም ምክንያት መልካም መሆን ትችላላችሁ። በጎና ጥሩ መሆንም ትችላላችሁ። መንፈሳዊ መፍትሄም ያልኩት ይሄንን ነው። ሰዎችን ሁሌም ቢሆን እንደ ራሳችሁ ካዩአቸው ራሳችሁን ይቅር ማለት ስለምትፈልጉ እነሱን ይቅር ማለታቸው አይቀርም። የምርም ደግሞ እናንተና እነሱ አንድ ናችሁ። የሚነጥላችሁ ነገር የለም። አሜሪካን ሌክቸረር፣ ሞቲቬሽናል ስፒከር እና ኦተር ዶክተር ዌይን ዳየር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።